ኤፍሬም አንዳንድ ነገሮች እያለ ሰምቼዋለሁ። ማለት የሆነ መጎረር ይሁን የሆነ ሽለላም ይሁን አላውቅም፣ እንደፈለገ እየሆነ ነው። እንግዲህ ብቻውንም ወጥቶ ሰውን እየሰደበ ነው በሚዲያ። እኔ አላውቅም ምን አስቦ እንደሆነ፣ ከኔ ጋር ምን አይነት ችግር እንዳለበትም አላውቅም። ብቻ እንደዚህ የሚያስብል ነገር አይደለም ከኔ ጋር ያሳለፈው ነገር ማለት ነው። እኔ እያረኩትም ያለውን ነገር እንደዚህ የሚያስብል ነገር አይደለም። ያው እንዳያችሁት እናንተም ከዚህ በፊት እሱ ትሂድ ብሎ ነበር አይደል? ትሂድ በቃ ምናምን ብሎ ብዙ ነገር እያደረገ ነበር። ለአብርሽም በቃ ቆፍተን በል እቺ ልጅ እንደፈለገች ትሁን ምናምን፣ አንተ ኮስተር ምናምን ብለ በል ምናምን እያለው ነበረ። እና አሁን እቺ ልጅ እኔ ስለሸኘኋት እኔ ማለት እኔ ስለሸኘኋት ሌላ ነገር እያሰበብኝ ነው። ምን እንደሆነ አላውቅም። ያው ሲመጣ ዛሬ ጠርቼዋለሁ። ሲመጣ የምናወራው ነገር ይሆናል። እቺ ልጅ እኔ ጎትቼ ከቤት አላስወጧትም፣ ወይ ደግሞ ያለ ፍላጎቷም ሂጂም ብዬ አላስገደድኳትም። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ደህና ነኝ አልሐምዱሊላህ፣ ሁሉ ሰላም አለን። ያው ዛሬ እንግዲህ በአቤል ብቅ ብለናል። አቤል ያው እኔ እስከ መጨረሻው አዳምጬዋለሁኝ። ያው ቪዲዮ ለመስራት ያክል ነው፣ አስተያየት ለመስጠት ያክል ነው። ቢሆንም ግን ማለት ነው ይሄ ልጅ ጥፋት የለውም እኮ ይሄ ልጅ ጥፋት የለውም። ይሄ ልጅ ጥፋት አለው ብዬ እኔ ምንም ነገር አላስብም። ለምን ብትሉ ይሄ ልጅ እሷ ልጅ በምታለቅስበት ሰዓት ሩታ የሆነ በቃ በምትበሳጭበት ሰዓት ከጎኗ የነበረው እሱ ነው። አብርሽ ጥሏት ሂዶ ማለት ነው ራሱ ኤፍሬም የሚባለው እሱ ኤፍሬም ተብዬው ልበለው እንጂ እሱ ራሱ የሆነ ጀዝባ ነገር ነው። እሱ ከወንድሙ ጎን አይደለ እንዴ ቆመው ሂጂ ሲላት አልነበር እንዴ? ከምር እውነት ነው። ከእውነት እንነጋገር ብንል እሱ ራሱ ከአብርሽ የባሰው እንዲለያይ እንዳው የሚገፋቸው እሱ ነው ብዬ ነው የማስበው። እና ብቻ ትንሽ ይከብዳል። ደግሞ ትዳር መሀል ላይ ደግሞ ሰው ጣልቃ መግባት የለበትም። ይሄ ሁሉ መዘዝ ይሄ ሁሉ ችግር የፈጠሩ እንትና ማነው ስሙ አብርሽ ነው፣ አብርሃም ነው ራሱ ነው ይሄን ችግር ሁሉ የፈጠረው። እዚህ ደረጃ የደረሰው ትዳሩ እንዲበጠበጥ ያደረገው አብርሽ ነው። ከምር አብርሽ እኮ አሁን ቤት ውስጥ እኮ ሌላ ነገር ነው የሚያወራው፣ እንደተናገረችው ሩታ ማለት ነው። ውጭ ላይ ሚዲያ ላይ ደግሞ የሚያወራው ሌላ ነው። ሁለት አፍ ማለት ነው። ራሱ ቪዲዮውን እንኳ አስተካክላችሁ የሱን የሚናገረውን ቃላት እንትን ብትሉት 2-3 አፍ ነው የሚያወራው። ለምን እችል ሴት ናት። ሴቶች ስንባል ደግሞ እኛ ቅናተኞች ነን። ከምር እውነቴን ነው እኮ ቅናተኞች ነን። ያውም የድሮ ፍቅረኛው ብዙ ላይፍ ያሳልፉ እና ብቻ አስቸጋሪ ነው። እኛ ይሄን ማለት አናቅም። ያኔ ምን ለማለት ፈልጌ ነው፣ እኛ አይመለከተንም። እነሱ አንደኛ ነገር ወይ ለድራማም ሊሆን ይችላል፣ እውነትም ሊሆን ይችላል። ያን የሚያውቀው ራሳቸው ናቸው የሚያውቁት። ግን እኛ ላይ እነሱ ለእኛ ሜዳ ላይ የሚያቀርቡትን እኛ ደግሞ የመሰለን ደግሞ አስተያየት መስጠት አለብን። እና አቤል የሰራው እንዳውም እኔ ጥሩ ጓደኛ ነው ብዬ ነው የማስበው። በእውነት ጥሩ ጓደኛ ነው። እኔ ከሩታ ጓደኞች በሙሉ እኔ ይሄን መርጫለሁ በራሴ በኩል። ማለት በቃ ከአንደበቱ የሚወጣው ቃላት ራሱ በጣም በቃ ይሆናል አይደለ? በጣም አሪፍ ነው። መጥፎ ቃላት ከአንደበቱ አይወጣም። ትዕግስቱ እንደዛ ሲያደርጉት እንደዛ ሲመታው እውነት በጣም ትዕግስተኛ ልጅ ነው እንዴ። 10 ለቪዲዮም ቢሆንም ለዩቲዩብም ቢሆንም እኮ እንደዛ እየተመናጨቀ ወንድ ልጁ ነው። ትዕግስቱ በጣም ትልንንጫ እኔ አድንቄዋለሁኝ። እና ይሄን ለማለት ነው። ላይክ ሰብስክራይብ እያደረጋችሁ ጀምሩት። አሁንም ለምታበረታቱኝ አመሰግናለሁ። አሁንም ደግሞ አበረታቱኝ። ቪዲዮን ይሉኝ ሰዓት እንዲሞላልኝ ትንሽ ነው የቀረኝ። አበረታቱኝ። እነሱ እንዲያወሩ ያደረኩት ነገር አለ። ቁጭ ብለው እንዲያወሩ፣ ቁጭ ብለው እንዲነጋገሩ ብዙ ነገር አድርጌያለሁ። ከመሄዷ በፊት ይህን ነገር ሀሳብ ከማምጣቷ በፊት ልትሄድም እያሰበች እያለ ብዙ ነገር አውርቻታለሁ። እናንተ የምታዩት ነገር ብቻ አትፍረዱ። እና እኔ ከኤፍሬም ጋር ያለኝን ነገር ዛሬ መጨረስ እፈልጋለሁ።
ምክንያቱም ወይ እሱ ነው እየበጠበጠ ያለው ወይ ደግሞ በቃ ሲመጣ የምናወራው ይሆናል። ይሄን ነው እሱ ነው መበጥበጥ የያዘው። እኔም እውነት ነው እኔም ያልኩት ይሄን ነው መበጥበጥ የያዘው። የምናገረው እስካጣ ድረስ ነው ኤፍሬም በጣም ያስቀየመኝ ማለት ነው። ገዛ ወንድም ነው። እስካሁን ዝም ብዬዋለሁ። እስካሁን የፈለገው ነገር ሲያወራ ምናምን ዝም ብዬዋለሁ። አሁን ግን ይበቃል። በቃ ያለሁበት ቦታ ጠርቼዋለሁ። ሲመጣ በስትክክል ማውራት እፈልጋለሁ። እኔ ጋር ችግር ካለ እኔ ጋር ችግሩ ምን እንደሆነ እንዲነግረኝ እፈልጋለሁ። እሱ ጋር ግን ያለውን ችግር ሙሉ ለሙሉ ነግሯለሁ። እና እንደፈለጋችሁ ያው ኤፍሬምን መጥቷል። ከኤፍሬም ጋር የምናወራው ነገር ይሆናል። ሁላችሁም ኤፍሬም ትክክል ነው፣ አቤል ትክክል ነው የምትሉት ነገር በቃ እናንተ መፍረድ እንዳለባችሁ። አሁንም ተኮሳትረህ ትመጣለህ። ኤፍሬም ተኮሳትረህ ትመጣለህ። እያደረክ ያለው ነገር ታውቋል። ሰላም ነህ? በስትክክል ላወራ ነው የጠራው። ሰላም ነህ ወይ ነው እያልኩ ያሉት። ኤፍሬም ሰላም ነህ? መጀመሪያ እኔ ሰላም ስላልሆንኩ ነው የጠራው። ሰላም በሆንም አልጠራህም። ሰላም አይደለም። በቃ የሆነ ስነ ስርዓት እንኳ የለውም። በእውነት ስነ ስርዓት የለውም። እግዚአብሔር ይመስገን። እሺ አሁን እኔ ላናገር የመጣሁት ነገር ኤፍሬም እየፈጠርክ ያለው ነገር ሌላ ነገር አይደለም፣ ለሌላ ነገር አይደለም፣ ለማናገር ብቻ ነው። እኔ ደግሞ ለሌላ ነገር የፈለከኝ መስሎኝ ነበር። ለሌላ ነገር የፈለከኝ ግን ለማናገር ብቻ ከሆነ ኖርማል ነው። ኦኬ አንተ ማለት በጉልበት ነው የምታስበው? እስኪ በጭንቅላት አስብ። በጭንቅላቴ ነው የማስበው፣ ግን አንተ የጠራኸኝ እኔ ለነገር አነስለ እኔ አንተ እንደምታስበው አይደለም። ኤፍሬም በስትክክል ላወራ ነው የጠራሁት። ለምጠይቅህ ጥያቄ መልስ እንድመልስልኝ ነው ፈልገው። ኦኬ እንትን ነው ጥያቄና መልስ ነው። ጥያቄና መልስ ነው ፈልገው። እሺ ሽልማት አለው። ሽልማት ካለው ችግር የለውም እመልሳለሁ። ሽልማት ከሌለው ግን አልመልስም። አይ ማውራት ካልፈለክ መሄድ ይችላል። እንደዚህ ነው በክብር ማለት ነው። እንደዚህ ነው ያናደርከኝ አንተ። እንዲገባክ እፈልጋለሁ። አይደለም እኔ ሳወራክ ትክክለኛ መልስ አለማግኘት ማለት ለሰው ልጅ ምን ያክል እንደሚያስከፋው እንድታውቅ ነው የምፈልገው። አሁን ገብቶሃል? ለምን እንደዚህ እንደሆንኩኝ አንተም ባለፈው ዕለት በጣም እያወራሁ ለእኔ መልስ እየሰጠኝ አልነበረም፣ ትክክለኛ መልስ እና እንዲገባክ እፈልጋለሁ። የሰው ልጅ እያወራች መልስ አለመመለስ ማለት በጣም የሚያስጠላና ነውር ነገር። በመጀመሪያ ነውር እንድታውቅ እፈልጋለሁ። የሰማኝ ነው ነውር የሚባለው ነገር እንድታውቅ እፈልጋለሁ። ሰው እያወራክ ተብለህ ትክክለኛ መልስ መመለስ አለብህ። እንድታውቀው ነው አሁን ያልኩት። በርማን ነው ችግር የለውም። ላውራት ነው የመጣሁት። በስትክክል ማውራት ይቻላል። አንተ አሁን ማለት የበቀደውን ብድር ይዘህ አሁን እየመለስክልኝ ነው ማለት ነው? አይ ብድር ሳይሆን እንዲገባ ካክል ነው በሰሱ ለማስተማሪያ ያክል ነው እንጂ ሌላ ነገር ፈልጌ አሁን ማውራት ይቻላለሁ። ከእኔ እንዲገባ ነበር ያደረኩት እንጂ ችግር የለብኝም። ሲጀመር ማለት ነው ማለት ሰው ስህተተኛ ከሆነ በስህተት መንገድ ለመመለስ አትሞክር። እሺ አንተ አልገባህም። እሺ አንተ ገብቷል፣ እኔ አልገባኝም። አሁን ልጠይቅህ የመጣውን ነገር ለእኔ ስህተትህንም ካመንክ አንድ ነገር እሺ በቃ እኔ ስህተተኛ ነኝ፣ አንተ ትክክል ነህ። የፈለግከውን ነገር ማድረግ ትችላለህ። ግን ደግሞ ማለት ነው እንደተማረ ሰው እና እንደ ትልቅ ሰው ብናወራ ደስ ይለኛል። ኤፍሬም እንደዛ ነው ላወራ የፈለግኩት። አንተም በራስህ ሰው ብታስብ ኤፍሬም ሰማኝ። እሺ አንድ ነገር አዳምጠኝ። እንደተማረ ሰው ብታስብ ኖሮ አንደኛ ለሚያወራልህ ሰው አክብረህ ትመልስ ነበር። ሁለተኛ ደግሞ እንደተማረ ብታስብ ኖሮ ወይም እንዳስተዋይ ብታስብ ኖሮ እዛች ጋር አይመለከትም፣ አያገባህም፣ ከአንተ ጋር ንግግር የለኝም ምናምናን ነገር አትልም ነበር። እንደተማረና እንደ ባለ ሃይምሮ እንደ በሰለ ሰው ስንነጋገር አንድ አዳምጠኝ፣ ታወራለህ፣ ችግር የለውም። እንደ በሰለ ሰውና እንደ ባለ ሃይምሮ ስታስበው እዛች ጋር ይመለከተኛል፣ ያገባኛል ያ ጉዳይ ላይ፣ አንተ ግን አይመለከትም፣ ከአንተ ጋር ማውራት አልፈልግም ምናምን ነገር እያልክ ነበር። ሁለተኛ ደግሞ እኔ እያወራሁህ ትክክለኛ መልስ እየመለስክልኝ አልነበረም። ይሄ ለአንተ የበሰለ አነጋገር ከሆነ እንደ ራስ አይምሮ እንደ ራስ መገናዘብ ልትወስዱ ትችላለህ። እንደ እኔ ግን የበሰለ አነጋገር ማለት ይሄ አይደለም። ገብቶሃል? በሰዓቱ እዛች ጋር ብዙ ነገር አውልቼ ሊሆን ይችላል፣ ብዙ ነገር አድርጌ ሊሆን ይችላል። ያደረግከው ነገር እሺ ለአንተ ትክክልም ላልሆን ይችል ማለት ነው። ይህን እንድታቅልኝ እፈልጋለሁ። አንተም ሆነ ወንድም ሌላም ሰው ወንድም የሚሉኝ ሰዎች በመጀመሪያ መልስ እንዲሆናችሁ እፈልጋለሁ። ሁለተኛ ደግሞ እንደነገርኩ ቅድም ባለትዳር መሀል ላይ ብዙ ነገር ይፈጠራል፣ ብዙ ነገር ግጭት ይፈጠራል። ከዚህ በፊትም ተፈጥሯል። ያ ግጭትም አልፎታል፣ እግዚአብሔር የተመሰገነ ነው። ግን አሁን ይሄ ግጭት ተፈጠረ ገብቷል። እኔ አሁን ሩታ አንደኛ ያናደደኝ ነገር ነው። በቃ አብርሃም
ምን አይነት ከቤት የሚያስወጣ ምን አይነት ጥፋት አጥፍቶ ነው? ወይም ደግሞ እሷ ከቤት ሻንጣ ይዞ እስከ መውጣት ድረስ ምን አይነት ጥፋት አጥፍቶ ነው የሚለው ነገር እንድታብራሩ እንፈልጋለሁ። ሁለተኛ ደግሞ እኔ ደግሞ የማውቀው ነገር እስካሁን እየተከራከርኩ ያለው ነገር መጀመሪያ እኔም አንተም አብርሃም ቡታጀራ ሄደን ነበር አይደል? ለምን እንደሄደን አንድ ነገር እናውቃለን። ከዛ ሩታ ሰላም ነበረች። ካየክ ስንሄድ ሸኝተናት ቸው ብለናት መሄድ ነው እና ሄደን ቡታጀራ ልክ እንደገባን እኛ ሌላ ቪዲዮዎች ነፂ የምትባለች እንደዚህ ምናምን ብላ መረጃ ማውጣት ጀመረች። እንደዚህ መረጃ ማውጣት ጀመረች። ሁሉም ነገር አወጣችሁ። በዛ መሀል እና እፈልግሃለሁ አለችው አይደል? መጣ ትንሽ የተጨቃጨቁ ግጭት ተፈጠረ። እኛም ተመለስን፣ ግጭት ተፈጠረ። ይህ ሁሉ ግጭት እንዲፈጠር ያደረገው አብርሃም ነው እና ውሳኔ ወሰነ። ለምን ደግሞ አትወስነው ብዬ ነገርኩት ለሱ። አሁንም መወሰን አልቻለም። እሱ መወሰን ስላቃተው አሁንም ድጋሚ ሌላ ችግር ተፈጠረ። እሷ በመሀል መጣች። ከአብርሃም ጋር ተገናኙ። ምንም ያደረጉት ነገር የለም። ምንም አብርሃም ያደረገው ነገር የለም። ከዛ ድጋሚ ከሩታ ጋር አንተ አገናኛቸው። ሩታ አብርሃም ያለም ያገናኛቸው አንተ ራስህ ነው። ከሩታ ጋር ሲገናኙ ሰላም ሆነዋል? ሰላም አልሆነም። ገብቶሃል አይደል? ከዛ ቤት ውስጥ ተቀመጡ፣ ተኮራርፈው ተቀመጡ። አብርሃም ምን ያድርግ? በዚህ መሀል እቺ ልጅ እርጉዝ ነች። ቶሎ መስተካከል ያለበት ጉዳይ መስተካከል አለበት፣ ጊዜው ሳይሄድ። ገብቶሃል አይደል? አብርሃምን ያልተረዳችሁት መንገድ፣ ምክንያቱም ጊዜው ከሄደ በኋላ ሌላ እዛች ጋር ሰርግ ማድረግ፣ ሌላ እንትን ማድረግ ጥሩ አይደለም፣ ተገቢ አይደለም። ገብቶሃል አይደል? እርጉዝ ነች እቺ ልጅ። ሳይወለድ በፊት ልጁ መደረግ ያለበት ነገር መደረግ አለበት። ቡታጀራ ላይ ገብቶሃል አይደል? ቡታጀራ ሂድ እያልኩት ነበር። ቡታጀራ ሂድና ነገሩን አስተካክለ ና እያልኩት ነበር። መጀመሪያ ነገር ምን እንደሆነ ታውቃለህ? አንተ ከሩታ ጎን ብትሆን የትም አትሄድም እቺ ልጅ። አንተም ከአብርሽ ጋር ሆነ የሆነች ነገሮች ሲደራረብባት እኔ ነኝ ጥፋተኛ ወይ ደግሞ ሰው ሁሉ እኔ እያዳመኩ ነው አይደል? አዳምጠኝ በተራ ነገሮች ሁሉ ሲደራረብባት አንቺ ነሽ ጥፋተኛ የሆነች ነው የመሰላት። ገብቷል? ይሄ ነገር የመጣው ከማን ነው? ከአብርሽ አይደል? ይሄ ሁሉ ነገር ፋይሉ የመጣው ከአብርሽ አይደል? ነው አይደል? ይሄን ነገር ከመጣ የትኛውም ሰው ጋር መሆን ያለበት የነበረው ሩታ ጋር ነበር መሆን የነበረበት። ያልገባ ነገር ምን እንደው ታውቃለህ? ከዚህ በፊት ብዙ ነገር ሲፈጠር ምጮ ማጣድ ቅድም እያልኩ ነው። ሁሉም ነገር ጮካል፣ ግን ደግሞ ያ ነገር አይደለም። አሁን ላይ ያለችበት ነገር ማወቅ አለበት። ኤፍሬም አንድ ነገር ስማኝ እንዴ፣ ሁሌ ትክክል ነሽ ማለት ወይም ደግሞ ሁሌ ሩታ ትክክል ነች፣ ሁሌ ሩታ አታጠፋም፣ ሁሌ ሩታ እንደዚህ ነች ማለትም አስፈላጊ አይደለም። የሰው ልጅ ነች፣ ታጠፋለች። ሁላችንም ነን የሰው ልጆች ነን፣ እናጠፋለን። ማንም ጻድቅ ሰው የለም ከፈጣሪ በስተቀር እና ገብቶሃል አይደል? ሁላችንም እናጠፋለን፣ ጥፋተኞች ነን በቃ። ስለዚህ ሩታ ጻድቅ ሰው አይደለችም። ገብቶሃል? ታጠፋለች። ጥፋተኛ ከሆነች ደግሞ ጥፋቷን እነግራታለሁ። አለቀ በቃ ደቀቀ። ከዚህ በላይ ምን እንዳወራ ከፈለገ እኔ እና አንተ ጀመር እየተግባባን አይደል? እየተግባባን። እሺ እኔ ሌላ ነገር እንድታስረዳኝ የምፈልገው ነገር አለ። ከዚህ በላይ እንድታስረዳኝ የምፈልገው ነገር አለ። ይሄ ነገር የተፈጠረው በማን ነው እያልኩ ነው። ይኸውልህ በማንም ሊሆን ይችላል። እሺ በማን አይደለም፣ በማን ይኸውልህ በአብርሃም ሆነ ይኸውልህ ጥፋቱ አብርሃም ጋርም ሆነ ሩታም ጋር ሆነ ነገሩ ማባባስ ነው የሚሻለው። አንድ ሰው ደግፈው እንኳን አንተ ለምሳሌ ሩታ ትክክል ነች ብለህ ሩታን ብቻ መደገፍ ነው እንዲ ያለብህ። በቃ እውነቱም ቢሆን ውሸትም ቢሆን ሁኔታዎችን ለማስተካከል ነው እንጂ የምትሞክረው አንድ ሰውን ደግፈህ ስለ አንድ ሰውን እያበረታታ ሩታ ትክክል ነች፣ ሩታ ያደረገችው ነገር የለም፣ ስለዚህ ከቤት ትውጣ፣ ከቤት ትጥፋ። አንተ በጣም ደግሞ ያናደርከኝ ነገር አንድ ነገር ልንገርህ። ባለትዳር ውስጥ መሀል ተገብቶ እውነት ነገር ባለትዳር ውስጥ መሀል ተገብቶ ማስታረቅ ካልቻልክ ራሱ ማለት ነው አብቅቷል፣ አልቋል፣ ረፍዷል ማለት መፍቱም የለህም። እንደዛ ማለትም አልነበረብህም። በጣም በቃ ያበሳጨኝና ማለት ነው ኢቨን ቪዲዮ ራሱ አሁን የሚነዝረኝ ማለት ነው እንዲህ ከአንተ ጋር አስቆሚ በመውራት እግዚአብሔር ይመስገን ቆሜ አላወራትም ነበር። ግን አንተ ማነህ እና ነው ምንድነህ እና ነው በሰው ህይወት ገብተህ አብቅቷል፣ ረፍዷል፣ ሩታ ሄዳለች ላትመለስ ምናምን የምትለው አንተ ማነህ